የሆነ ወቅት ላይ ለአንድ 5 ዓመት ያለማቋረጥ በየሳምንቱ ሰው ለመጠየቅ እስር ቤት እመላለስ ነበር። በጣም ደጋግሜ ከመሄዴ የተነሳ እስር ቤት ስለሚለው ሀሳብ ከዛ በፊት አስቤው የማላውቀው አይነት መረዳት ወደ ህይወቴ መጣ። ብዙ ጊዜ እስረኛ ብለን የምናስበው እስር ቤት ውስጥ በአጥር ተከልሎ በር የተዘጋበትን ነው። ግን ደግሞ ከእስር ቤት ውጪ ሌሎች እስረኞች ቢኖሩስ? በምንም አይነት አጥር ውስጥ ያልተከለሉ ሊሆኑ ይችላሉ። በምንም አይነት ጋርድ የማይጠበቁ ሊሆኑ ይችላሉ። የፈለጉበት ቦታ ደርሰው መምጣት ይችሉ ይሆናል። ነገር ግን ነፃ አይደሉም። ይህንን ነገር በጣም ባስተዋልኩት ቁጥር አብዛኛዎቻችን ውጭ ያለን እስረኞች ነን። ፊዚካሊ ባንታሰርም፣ ነገር ግን ማይንዳችን ውስጥ የገነባነው ትልቅ እስር ቤት አለ። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ዛሬ እንድናወራ የምፈልገው አጥር ስለሌለው ጋርድ ስለሌለው እና ለመግባትና ለመውጣት ቁልፍ ስለማይጠይቀው እስር ቤት ነው። ይህ ማለት የግል ሀሳባችን እስር ቤት ነው። ኤንቫይሮንመንት መቀያየር፣ ከአንድ ሀገር ወደ ሌላ ሀገር መሄድ፣ ከስራ ወደ ስራ መቀያየር እንችል ይሆናል። ነገር ግን እናንተነታችሁን ሊሚት የሚያደርጉ ወይም የሚገድቡ እምነቶችን ይዛችሁ የምትንቀሳቀሱ ከሆነ እስር ቤት ውስጥ ናችሁ። ስለዚህ ዛሬ አንድ ቦታ እንድንቆይ የሚያደርጉንን የማይታዩ ሰንሰለቶችና ከነሱ መላቀቅ የምንችልበትን መንገድ እንወያይ። ግድግዳ ስለሌለው እስር ቤት መጀመሪያ እናውራ። ይህንን አስቡ። 2 ሰዎች በተመሳሳይ አይነት ነገር ወደቁ። እናም አንደኛው በቃ ወድቅ ያለው ነገር ግን ከዜሮ ብጀምር እንደገና የምፈልግበት ቦታ መድረስ እችላለሁ አለ። አንደኛው ግን ወድቅ ያለው ከዚህ በኋላ ተስፋ ያለኝ አይመስለኝም አለ። ሁለቱም በአንድ አይነት ፈተና ተጉዘው ነው የወደቁት። ነገር ግን የሁለቱም ማስተሳሰብ ይለያያል። ምክንያቱም ሁልጊዜ የሚቆጣጠረን ራሱ ክስተቱ አይደለም፣ እኛ ራሳችን ለክስተቱ የምንሰጠው ትርጉም ነው። የማይታየው ሰንሰለትን እንመልከት። ምን አይነት ነው? አሁንማ ጊዜ ያልፎብኛል፣ አርፍጃለሁ፣ ቆንጆ አይደለሁም፣ እንደኔ አይነቱ ሰው ስኬታማ መሆን አይችልም፣ ታለንት የለኝም፣ ብዙ ጊዜን ኦልሬዲ አጥፍቻለሁ፣ ጊዜ የሚባል ነገር የለኝም፣ እኔ በቃ እድለ ቢስ ነኝ፣ እንደዚህ ነው የተፈጠርኩት። እነዚህ ሁሉ የማይታዩ ሰንሰለቶች ናቸው። እነዚህን ሀሳቦች ደጋግመን ስናስባቸው በመጨረሻ ስለ እነሱ መጠየቅና መመርመር እናቆማለን። ደግመን ደጋግመን ስላለው ሀሳቡ እውነት ይመስለናል። ያለፈው ታሪካችን ማንነታችን አድርገን እንቆጥረዋለን። በአጠቃላይ ለእኛ እውነት ፍርሃት ይሆናል። አደገኛው አረፍተ ነገር በህይወታችን ላይ ደግመን ደጋግመን የምንለው ምንድን ነው? በቃ እኔ እንደዚሁን የተፈጠርኩት። ይህ እጅግ በጣም አደገኛ አረፍተ ነገር ነው። ምክንያቱም እንደ ቀልድ ደግመን ደጋግመን የምንናገረው የጊዜያዊ አረፍተ ነገር ቀስ በቀስ ዘላቂ ማንነታችን ይሆናል። ምናልባት በአሁን ሰዓት በሆነ ነገር ስትራግል እያደረግን ሊሆን ይችላል። ያ ማለት ግን እኛ ፌሊየር ነን ማለት አይደለም። ምናልባት አጥብቀን የምንፈልገው ነገር በህይወታችን ላይ ሀፕን ላያደርግ ይችላል። ያ ማለት ግን ነገ ከነገ ወዲያ አያደርግም ማለት አይደለም። በማወቅም ባለማወቅም የተሳሳተ ምርጫ መርጠን ሊሆን ይችላል። ነገር ግን ያ ምርጫችን የእኛን የወደፊታችንን መያዝ አይችልም፣ አይወስንም። ለተወሰነች ደቂቃ ፖዝ አድርጋችሁ ራሳችሁን እንደዚህ ብላችሁ እንድትጠይቁ ፈልጋለሁ። ስለ ራሴ የማስበው ሀሳብ በአሁን ሰዓት ምንድን ነው? ምናልባት የማስበው ሀሳብ ፍጹም ከእውነት የራቀ ቢሆንስ? ያሳለፋችሁትን ዓመታት ለራሳችሁ ምን እያላችሁ ነበር የምትነግሩት? ማነው እንደማትችሉስ ያሳመናችሁ? ያ እምነት ከየት መጣ? በአሁን ሰዓት ላይ ስለ ራሳችሁ የምታስቡት ሀሳብ በእርግጥ እውነት ሆኖ ነው ወይንስ ደግሞ ደግማችሁ ደጋግማችሁ በምትሰሙት ነገር እና ለራሳችሁ በምትነግሩት ነገር ተነስታችሁ ነው ራሳችሁን አሁን ባላችሁ ሀሳብ የመዘናችሁት? ለማንኛውም አሁን የምታስቡትን ነገር በሙሉ መቀየር ትችላላችሁ። ነፃነታችሁን ማግኘት የምትችሉት ሰርከምስታንሳችሁን ስለምትቀይሩ አይደለም። ነፃነት የሚገኘው አስተሳሰባችሁን ስትቀይሩ ነው። ለምሳሌ እኔ አልችልም የሚለውን ቃል መማር እችላለሁ በሚል መቀየር ትችላላችሁ። በቂ አይደለውም የሚለውን ሀሳብ ለማደግ ፐርፌክት መሆን የለብኝም ብላችሁ ማሰብ ትችላላችሁ። ያሳለፍኩት ታሪክ እኔን ዲፋይን ያደርገኛል የሚለውን ሀሳብ ትጥሉትና ያሳለፍኩት ታሪክ አንዱ የህይወቴ ምዕራፍ እንጂ መጨረሻ አይደለም በሚል ትተኩታላችሁ። ስለዚህ የትም እንዳትነቃነቁ አንድ ቦታ ስታክ ያደረጋችሁን ሰርከምስታንስ ብሌም ማድረጋችሁን አቁሙና ወደ ውስጣችሁ ተመልከቱ። ትልቁ ሰንሰለት እጃችሁ ላይ ሳይሆን ያለው
ማይንዳችሁ ውስጥ ነው። ምናልባት የዛ ሰንሰለት መፍቻ ቁልፍ በእጃችሁ ውስጥ ነው ያለው። ወደ ማይንዳችሁ ውስጥ የሚመጣ ሁሉንም ሀሳብ ማመን የለባችሁም። በህይወታችሁ ላይ የሚመላለሰውን የትኛውንም ሀሳብ መጀመሪያ ጠይቁ፣ ከዛ ቻሌንጅ አርጉት። ከዛ በኋላ በትክክለኛ ነገር ሪፕሌስ አርጉት። አንዳንድ ጊዜ ህይወታችሁን ለመለወጥ የሚወስደው የመጀመሪያው እርምጃ ለራሳችሁ ደጋግማችሁ የምትነግሩትን ታሪክ መለወጥ ሊሆን ይችላል። ቪዲዮ ይጠቅማል ብላችሁ የምታስቡ ከሆነ ለምታውቁት ሰው ሼር አድርጉ። ሰብስክራይብ ማድረጋችሁንም አትርሱ። ምክንያቱም ስለ ራሳችን ብዙ የምንነጋገርበት ቻናል ስለሆነ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ።